ዛሬ ትልቅ ሰበር ዜና አለ ማለት ነው። ውሽሚትና ውሽምየው አብርሃምና ሄርሜላ ነው እንግዲህ ያው በቲክታክ ሊከሰቱ ነው ማለት ነው። እንዴ ምን ልታስመርቁ ነው ግን? መታችሁ ፊታችሁ ልታስመርቁ ነው ግን? እኮ ጎበዝ ናቸው እነሱ። ዩቲዩብ ጭርስ ይልባቸው ቲክታክ ላይ፣ ቲክታክ ጭርስ ይልባቸው ደግሞ ዩቲዩብ ላይ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በየላችሁበት ብዙ ተረፍ ይበልላችሁ የኔ ውድ ቤተሰቦች። ቤተሰብ እንግዲህ ያው ሄርሜላና ፍቅርዬ ተገናኝተው ነበረ ማለት ነው። ያው እንግዲህ በጭንቅላቷ በልቧ ላይ የሆነ ጫር አድርጋባት የሄደችው ነገር አለ። ፍቅርዬን አንበሳ ኮነሽ ፍቅርዬ ማለት ነው። እና የሩትዬ እህት እና ውድ ቤተሰቦቼ ለማንኛውም ላይክ ሰብስክራይብ እያደረጋችሁኝ እኔም እህታችሁ ነኝ እናቴ። እነው ሽሚትን ስታበረታቱሳ እና አብረሽን ስታበረታቱ የምታበረታቱኝን አይደለም የኔ ወዶች እናንተ። እኔ ለእናንተ ቃል የለኝም፣ ግን አዳዲስ የምትመጡ ሰዎች ቤቱ አዲስ ሆነባችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ ውዶቼ እና ውዶችዬ። እንግዲህ ስለ ፍቅር ከማውራቴ በፊት ማለት ነው ዛሬ ለመጡት ነገር ላይቭ ላይ እንገናኝ ብለዋል። እንግዲህ ልንገራችሁ ማለት ነው ምንድነው የተፈጠረው። አሁን አብርሃም እንዲህ በቀላሉ ዝም ብሎ በኖርማል የሚመጣ ሰው አይደለም። ቲክታክ ላይ ቁጭ ብሎ ጊዜውን የሚያባክን አይደለም። ምንድነው ሄርሜላ ሰሞኑን ቀለበት አድርግልኝ እያለች በጣም ምስት እያደረገችው ነውና በቃ ሄርሚ እኔና አንቺ ላይቭ እንገባለን፣ እኔና አንቺ ፍክክር እንገጥማለን፣ ከዛ አንበሳ ይገባልናል፣ ገንዘቡ ለራሳችን ይሆናል። ነገር ግን በእኔ በአንቺ ቤት ገብተን ሁለታችን እንፈካከርና አንበሳ የበዛበት ቤት ላይ ከአንቺ አንበሳ ከበዛ ዛሬውኑ ቀለበት አድርግልሻለሁ ብሎ እንግዲህ ነግሯታል ማለት ነው። ያው ሄርሚ ደግሞ እምቢ ማለት ስለማይሰለቻት እሺ ብላ ተቀብላ አሁን ላይቭ ላይ ሊገናኙ ነው፣ ላይቭ ላይ ሊገናኙ ነው ማለት ነው። እና ታዲያ እንዴ እንደዚህ አድርገ ካላወራንማ ችግር ነው። ምክንያቱም አብርሃም ያለ ምንም ምክንያት አይመጣም። ሄርሜላ ደግሞ ያለ ቀለበት መተኛ ስለማችል ግዴታ ነው ቀለበት መደረግ አለበት። የሆነ ታምር አለ በቲክታክ ላይ ማለት ነው። ምንም ይሁን ምንም ግን እናንተ ቲክታክ ላይ አይደለም መምጣት መተኛትም ማደርም ትችላላችሁ። ሩትዬ ግን እስር ቤት እንዳታስገቧት ማለት ነው። እኔ አሁን ሩቲ እስር ቤቱ ተነስቶላት ይሆናል አልተነሳላትም፣ እዚህ ጋር መረጃ የለንም መቼም ሁላችንም። በእርግጥ ግን እኔ ተነስቷል ብዬ ነው የማስበው ቤተሰብ። ምክንያቱም ትናንትና በተሰራው ቪዲዮ ላይ ሩታ ተከሳ በጭራሽ ሕግን ጥሳ እንደዚህ የምታደርግ ሴት አይደለችም። ልትሄድ አትችልም በታምር ማለት ነው። እና እንግዲህ ያው ማታ ላይ ላይቭ ላይ ይመጡላቸዋል ዘነቡና ዘነበ ማለት ነው። እኔ አሁን ሄርሜላ እንደው ከዛ የምትጠየቂው ጥያቄ በጣም ብዙ ጥያቄ አለብሽ። በዚህ አጋጣሚ እግኖር ካልገጨሽ በስተቀር ማለት ነው። አሁን በቃ ጥያቄ በጥያቄ ነው እኮ የምትሆኙ። ምን ልትመልሽ ነው? የሱ ሽማነኝ ወይስ ደግሞ የአብርሽ ሚስት ነኝ ልትይ ነው? የሰው ባሊቱ እኮ መዞር በጣም ከባድ ነው። እንዴ ያሸማቅቃል እኮ እናቴ ያሸማቅቃል። ውይ በጣም ከባድ ነው። እንደው እረፍት የማይሰጣችሁ ነገር እና ለማንኛውም ምን እንደሚያወሩ እስኪ እናያለን። በጣም እኔ ጓጉቻለሁ የምር። እኔ ላይ ብላ ገጭ ብሎ ምን እንደሚያወሩ ጓጓው እንዴ። አሁን ሩቲና አብርሽ ቢሆኑ ያን ያክል የምንጓጓው ነገር የለም። ምክንያቱም የተለመደ ነው፣ ባልና ሚስት ናቸው። ጣፋጭ የሆነ ወሬ ነው ሊያወሩን የሚችሉት። ግን ውሽማና አብርሽ እስኪ ይሁን እንጠብቃለን። እና ወደ ፍቅርዬና ወደ ሄርሜላ ሲሄድ ደግሞ ፍቅርዬ እኔ ጀግና ማለት ነው። ጀግና ነገሩ ማለት ፍቅር ማለት ነው። የምሬ ነው። በቃ በብላስ የምትሄድበት መንገድ በጣም የሚገርም ነው። እንግዲህ ሄርሚዬን መጀመሪያ ልቧን ጥብት አድርጋ ማለት ነው። ሄርሚ ሲጀምር እኮ ልቧን የሚጠባ ሰው ነው የምትፈልገው እና ልቧን ጥብት አድርጋ በይቅርታ ቀልጥ አደረገቻት እና ከዛ በኋላ ደግሞ ማለት ልክ ልኳን ነው ነግራ የላከቻት። ያው ሰሞኑን ላደረግኩት ነገር አንቺንም ሳላቅሽ የዋህነትሽንም ሳላቅ እንዴት ስላደረግኩሽ ይቅርታ ካለቻት በኋላ ግን ያው አብርሃምን እንድታየው በቃ ዳይሬክትሊ አብርሃምን ታዩ አይሆንሽም ነው ያለቻት ማለት ነው። በነገራችን ላይ ጓደኛ ሲታማ ለኔ ብለህ ስማ የሚባል ነገር አለ እና ሄርሜላ አንቺ እኔ እንጃ ማለት ይሄ ሁሉ ሰው ከተቃወመሽ በእርግጥ ላንቺ ልክ አይደለም። ላንቺ ብቻሽ ነው አሁን አብርሃም ለኔ ልክ ነው ብለሽ የምታስቢው እንጂ ይሄ ህዝብ ሁሉ እየተቃወመው ትክክል የሆነ ነገር የለም። በዚህ አጋጣሚ ማለት ነው ልሞክረው እንደው ልሰበር እንደው እዛው እንክትክት ብዬ ልውደቅ ካልሆነ ያንቺ ስራ ማለት ነው። ማንም ሰው አብርሃም ትክክል ነው የሚልሽ የለም። ምናልባት አንቺን የሚወዱ ሰዎች ነው እንደዚህ የሚሉሽ። አንቺን የሚወዱ ደግሞ አንቺን የሚወዱ አይደሉም እውነት ለመናገር። ምክንያቱም አንቺን የሚወድ ሰው እንድትሰበሪ በጭራሽ አይፈልግም። ግን አንቺን የሚወዱ ሰዎች እንድትሰበሪ ነው እንድትጎጅ ነው የሚፈልጉት። ገብቶሻል አይደለ? ከአብርሃም ጋር አሁን የሆነ ነገር ቢፈጠርብሽ ያው መሰበርሽ የማይቀር ነገር ነው ሄርሚዬ። እናቅሻለን በርበሬ ስትመቴ አይንሽ በርበሬ ሲመስል አፍንጫሽ በርበሬ ሲመስል በማልቀስ ማለት ነው። እና እንግዲህ ፍቅርዬ አብርሃም ተይው
በነገራችን ላይ አሁን ከዚህ ጋር ሄርሜላ የምታስበው እንዴት ነው? ሄርሜላን አስትታ ወደ ሩታ የምትመልሰው ነው የሚመስላት። አብርሃም በዚህ ሰዓት ላይ ወደ ሩታ ቢመለስ የሚጠቅም ሰው አይደለም። በዚህ አጋጣሚ ራሱን ነው ማዳመጥ ያለበት። እኔ በእርግጠኝነት ማለት ነው ይሄ ልጅ ጸበል ገብቶ 1 7 ቢጠመቅ የሆነ የሚለፈልፉ ነገሮች አሉ ከላዩ ላይ። ምክንያቱም ዝም ብሎ ነው የሚያባክነው፣ ዝም ብሎ ነው የሚያከለፈልፈው አብርሃም እና የሆነ ችግር አለ። ስለዚህ ራሱን እንዲያዳምጥ ወደ ራሱ እንዲመለስ ቆም ብሎ እንዲያስብ ነው ፍቅር የምታደርገው እንጂ ፍቅር ማፍቅረው አይደለም። በዚህ አጋጣሚ አሁንም ከሩታ ሄደ ተለጠፈም አትለውም ሲጀመርም። ነገር ግን ሀቁና ሀቁ ለሄርሜላ አብርሃም አይሆናት መቼም ቢሆን መቼም ይዘገያል እንጂ ይሄ የምናየው ታሪክ ይሆናል። ስለዚህ ሄርሜላ ምን አለች? እኔ ለዛውም የመጀመሪያ ሁሉን ነገሬን አሳልፌ የሰጠሁት የመጀመሪያ እኔ አብርሃም ሁሉ ነገሬ ነው። ለወደፊት ደግሞ ባለብዬ የማስበው ሰው ነው። እንዴት ነው ተይልኝ ብለሽ የምትነግርኝ? እንዴት ነው ተይልኝ ብለሽ እንደዚህ አይነት ቃላት ለኔ የምትሰጭኝ አለቻት ማለት ነው። በነገራችን ላይ ሄርሜላ አንዳንድ ነገር እየተረዳች ነው። ቤተሰቦች ከዚህ በፊት አብርሃምን ባሌ ነው በቃ ባሌ በሚለው ቃላት እንዴት ነው በቃ ልቧ ምስል ብሎ ድክም ብላ ነበረ ባሌ በማለት። አሁን ደግሞ አብርሃም እንደማያገባ ታወቀች፣ ቁም ነገር እንደሌለው አወቀች። አያችሁ ምን አለች? ለወደፊት ደግሞ ባሌ ብዬ የሚይዘው ሰው ነው አለች ማለት ነው። ትናንትና ከትናንትና ወዲያ ግን ምንድን ነበር ስትል የነበረው? አብርሃም ባሌ ነው አግብቼዋለሁ ማለት ቀለበት ካደረገልኝ ለኔ ባሌ ነው እያለች ነበረ ማለት ነው። እና ከዚህ ጋር የሩታ ማን ነበረ የሄርሜላ ነገር እኔ እልክ ይመስለኛል አንዳንዴ ሳስበው፣ እልክም አለበት እንጂ አብርሃም እንደማይሆናት ጠንቅቃ ነው የምታውቀው። የምር በጣም ጠንቅቃ ታውቃለች። እና ከአንገቴ ላይ ቢላ ቢገባም አብርሃምን ለማንም አሳልፌ አልሰጥም እያለች ነበር። እና በነገራችን ላይ አንቺ አሳልፈሽ መስጠት አይጠበቅብሽም፣ እሱ ራሱ አሳልፎ ይሰጥሻል። በዚህ አጋጣሚ ላይ ካሳልፎ ይተውሻል። በቃ ሌላ አዲስ ሴት ስትመጣ ይተውሻል። ልክ እንደ ፍቅር ማለት ነው። ሻፍዶ ፎግልቶ ምናምን አንቺን ጥሎሽ ይሄዳል። ሶ አንቺ አሳልፌ የምሰጠው ሰው ነው ብለሽ የምትከራከር የለሱ አይደለም አብርሃም እና ሄርሜላ። ይልቁን በጊዜ ራስሽን ብትመለከች እና የምታረጊያቸውን ነገር ቆም ብለሽ ብታስቢ የተሻለ ነው ብዬ አስባለሁ። አይ እኔ የፈለገ ነገር ይሁን ስብራቱን እችለዋለሁ ከሆነ ኢትሶክ እንግዲህ የራስሽ መብት ነው የራስሽ ልብ ነው ማለት ነው። እና ፍቅርዬ መናገር ያለባትን ነገር ተናግራ ሄዳለች። እውነቷን ደግሞ ፍቅርዬ እኔ ጀግና መቼም ሊሆናት አይችልም አብርሃም። ሲቀጥል ደግሞ ማለት ነው ማለት ፍቅርና ሩቲ አሁን ይሄን ነገር እያደረጋችሁት ከሆነ እኔ እንጃ ከዚህ በኋላ በቃ እንደዚህ አይነት ነገር በጣም የሚያስጠላ ነገር ነው። ምክንያቱም ላይክ አሁን እኔ ወደ ሩታ ተመልሶ ይሄ ሰውዬ ምንድን ነው የሚጠቅመው? ወይ ወደ ቀልቡ ተመልሶ በራሱ ጊዜ አሁን አብርሃም ወደ ሩታ መመለስ ያለበት ብዬ የማስበው እኔ በቃ ሩታ ገፋፍተው አይደለም፣ ማንም ገፋፍቶት አይደለም፣ በምንም አይነት ነገር ተገፋፍቶ ሳይሆን በራሱ በቃ የሚያደርጋቸው ነገሮች ልክ አይደሉም ብሎ አስቦ ወደ ቀልቡ ተመልሶ ተጸጽቶ ይቅርታ ጠይቆ በራሱ ጊዜ ቢመለስላት የተሻለ ነው ለሩታ። በራሱ ጊዜ ይቅርታውን አምኖ ብዙ ነገሮችን እንደበደላት ከዛ ውጭ ግን ማለት ነው ፍቅርዬና ሩታ ከዚህ በኋላ ምንም አይነት ነገር እንዳትሰሩ። ከምሬ ነው። አብርሃምን ለመመለስ ብላችሁ ምንም አይነት ጣጣ ውስጥ መግባት አይጠበቅባችሁ። ምክንያቱም የሚመለሰው አይደለም ይብስበታል እንጂ የሚመለስ አይደለም። ስለዚህ በቃ ከደሙ ነፃ ሆኖ እናንተ ሩቲም ደግሞ ውሳኔሽን አጽንተሽ መቀመጥ ከፈለግሽበት ቦታ ላይ ሄደሽ ተቀመጭ ማለት ነው። እና አሁን ዛሬ እንደዚህ ከውሽሚት ጋር እንድተጠባብቆ ፎቶ ተነስቶ የመጣው ማለት ነው ሩታን ሰምታችኋታል። ማታ ላይ እንግዲህ በልዑሌ ምክንያት ስትናገር ከሴት ጋር እንደፈለገ ሲገላፈጥ የነበረ ሰው እሱ የልጅ አባት አይሆንም ስላለችው በዛ ደግሞ ተቃጥሎ እኮ ነው ተንጨርጭሮ ማለት ነው። ዛሬ አንዴ ከሶፋ አንዴ ከምን እያዘለላቸውን ልክ እንደ ጦጣ ናችሁ እንደ አብርሃምና ሄርሜላ ግን እና ፍቅርዬም ሆነ ከሄርሜላ ጋር መገናኘት አይጠበቅብሽም። እውነት ለመናገር ምንም የምትሰራልሽ ሰው አይደለችም። የእውነት ቤተሰቦች ይሄ ልክ ነው ብዬ ስላላመንኩ ነው። አሁን ለምሳሌ ምናልባት ፍቅርና ሩታ ተገናኝተው ከሆነ ሄርሜላን ያገኘቻት በጣም ነው የሚደብረው። በቃ እንዴ እስከ መቼ እንደዚህ ልፊያ? እስከ መቼ? ለማይሆን ለማይገባው ሰው ድካም ብቻ እኮ ነው።